ጆን ዳንኤልና አዶናይ የቀጠሮ ጌም የያዙ የሚል ሐሳብ አቅርቧል። ይህን ሐሳብ አድርሱለትና ኢንተርናሽናል የሆነ ዓለም አቀፍ የሆነ ጌም ይግጠም። ደባደባለሁ ብሎ ከመጣ ማስተናገር ነው መንበጫበጭ እንዳይደገም አድርገህ መላክ ነው። ስም ከተጠራ ከባድ ነው። የምታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። ኢቲኤፍሲ ኢትዮጵያን ፋይቲንግ ቻምፒዮንሺፕ ደግሞ ይሄን ውድድር ማዘጋጀት ይፈልጋል። በቃ እኔን መደባደብ የሚፈልግ ካለ ይደውልልኝ። ዱርዬ ነኝ እኔ እሄዳለሁ። ያለበት እንፈሳፈሳለን። አለቀ። እናመናናናናን አለቀ። በቃ እውነት መስሎኝ ነበር። ፍሬንድ የፈለገው ኮሜንት ላይ ጆን ዳንኤል እንዲሉት ነው እንጂ የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለ ማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ከተቸገሩት እኩል እያመቻቸ ኮሚሽንህን እየሰራክ አንተ ለኔ ስለ ጌታ ልትነግረኝ ነው? እቺ ጋጣ ወጥ ጃኒ የምትባል ግን ምን አይነት ባለጌ ምን አይነት ሴት አዳሪ ብትሆን ነው እዚህ ጋር ወንዱን ታየውና አንተ በጣም ቆንጆ ነህ ከሷ ትለዋለች። እና ጋይሶች ትናንትና እንዳያችሁት አዶናይ ኤምኤምኤ ፋይት መግጠም ፈልጋለሁ ብሎ ፖስት አድርጎ ነበር በራሱ ቲክቶክ ቻናል ማለት ነው። ከአንድም ሁለት ቪዲዮ ነው ፖስት ያደርገው፣ ሁለት ፒክቸር ማለት ነው። መግጠም ፈልጋለሁ በእናንተ ምርጫ ማን ይግጠመኝ ብሎ ነው ፖስት ያደርገው። እንደዛ ካለ በኋላ ጋይሶች ሁሉም ሰው ተቀባበለው። እንደተለመደው ራሱ ነው የጀመረው። መግጠም ፈልጋለሁ እናንተ ምረጡልኝ ነው ያሉ ኮሜንት ላይ ማለት ነው። የስዊት ቦክስ ባለቤት የሆነው ጌታቸው ቪዲዮ ሰርቶበታል። ይሄን ቪዲዮ እንየውና እንመለሳለን። ነገር ግን አዶናይ እውነትም ይሄ ሰው የቪው ሰው ነው፣ የቪው ጥማት አለበት ነው ያልኩት እኔ። ታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። ኢቲኤፍሲ ኢትዮጵያን ፋይቲንግ ቻምፒዮንሺፕ ደግሞ ይሄን ውድድር ማዘጋጀት ይፈልጋል ወይም ያዘጋጃል። ከማጋ ግን ፋይት ማድረግ ያለበት ይመስላችኋል? አዶናይ ከማጋ ፋይት ማድረግ ያለበት ይመስላችኋል? ይሄ የስታር ወይም ደግሞ የሴሌብሪቲዝ ፋይት ነው የሚሆነው። ትሬን ይደረጋሉ በደንብ ሁለቱም። እንግዲህ እሺ የሚለው ሰው ማን እንደሆነ አናውቅም። እናንተ ኮመንት አድርጋችሁ ብዙ የብዙ ሰው ስም ከሆነና ብዙ ላይክ ካገኘ እና ኮመንት ላይ ብዙ ከሆነ እሱ ሰውዬ እኔ በአካል ሂጄ አነጋግረውና ከሱ ጋር ፋይት እንዲያደርጉ እንሞክራለን ማለት ነው። ይሄ ነገር እና ጌችም ተቀብለው እንደምታዩት ኮመንት ላይ ጻፉና አዶናይ እንዳለው ማለት ነው። ኮመንት ላይ ሜንሽን ያደረጋችሁትን ሰው እኔ ሂጄ አናግረዋለሁ ነው ያለው። ግልጽ ነው። ኮመንት ላይ ምንድነው የሚጻፈው? ጆን ዳንኤል ነው። ይሄ ማን ነው የፈለገው? አዶናይ ማለት ነው። አዶናይ ራሱ ነው የፈለገው። ጆን ዳንኤል እንዲሉት ነው ኮመንት ላይ የፈለገው። ግልጽ ነው። ሁሉም ኮመንት ጆን ዳንኤል አሉት። አዶናይ ግን የፈጠነ ከትንሽ ሰዓታት በኋላ ቪዲዮውን አጥፋው። ሁለቱም ቪዲዮውን ማለት ነው። ሁለቱም ቪዲዮ አጥፍቶ ስቶሪ ላይ ይቅርታ ምናምን ብሎ ጻፈ ማለት ነው። ይሄ ምን ይባላል? እስቲ ነው የምታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። አጃን ከማጋ ግን ፋይት ማድረግ ያለ አትልፋ ጌች ቪዲዮውን አጥፈው አዳሞኝ እኔ ሰሞትና እኔም እውነት መስሎኝ ነበር። ፍሬንድ የፈለገው ኮሜንት ላይ ጆን ዳንኤል እንዲሉት ነው እንጂ እውነተኛ ጸብ ቢሆን የአዲስ አበባ ጎዳና ተዳዳሪ ከካናዳው ጎዳና ተዳዳሪ ጋር በጣም ያበደ ይሆን ነበር። ግን ምን ያደርጋል፣ ይሄ ለእይታ ብቻ የሆነ ነገር ነው። እቺ ቪዲዮውን አውርደው አትልፋ ብዬ ነው። ግን ኤኒባዲ ቻሌንጅ የሚያደርገኝ ካለ እኔ ደግሞ አም ዳውን እስማማለሁ። ቀጣዩ ዙር ላይ አሉ ኤኒባዲ እናቴ ትምት ነው አሉ እና ጋይሶች እኔ ሁሌም ማለት ነው የታየኝን የመሰለኝን ነው ማወራው ሁሌም ማለት ነው። እና እዚህ ጋር አዶናይ ትልቅ ስህተት ነው የሰራው። ለቪው ብሎ ነው ፖስት ያደረገው። ከማን ጋር እንድገጥም ትፈልጋላችሁ ብሎ ይሄንን ፒክቸር ፖስት አደረገ ራሱ ማለት ነው። በባክግራውንድ አሪፍ ሙዚቃ አድርጎ ምናምን ነገር ከማን ጋር ልግጠም ብሎ ጽፎ ነው ፖስት ያደረገው። ከዛ ግን ሰው እንደተቀባበለው ምናምን በቃ እይታ ውስጥ ገባ ለሆነ ሰዓታት። የፈጠነ ደግሞ ዲሌት አድርገው በንጋታው ማለት ነው። ዲሌት አድርጎ ይቅርታ ምናምን ብሎ ስቶሪ አደረገ። ያው የቪው ጥማት ነው እንደኔ እንትን ማለት ነው። ያው አዶናይ አድናቂዎች ምናምን ሊደብራችሁ ይችላል ምናምን ነገር። እኔ ግን ይሄን የመሰለኝን ይሄ ነው የቪው ጥማት ነው። እንደዚህ ማድረግ አልነበረበትም። ደግሞ ዲስክሪፕሽን ላይ ማንን ልግጠምላችሁ ብሎ ሲጽፍ ግልጽ ነው። በቃ ጆን ዳንኤል እንዲሉት ነው የፈለገው። እንደፈለገውም ተባለ። ጆን ዳንኤል ነው የሞላው ሙሉ ኮሜንት። ከዛ ግን አጠፋው ማለት ነው። ማረገው ኮለው ታረጋት ማንኛውም ኢትዮጵያ ውስጥ ያለ እኔን መግጠም የሚፈልግ ሰው እንግዲህ ቪዲዮ ሰርቶ ያሳውቀኝ ጋይስ። ኪሎ በእኔ ይመጣል፣ እንጋጠማለን። ከፈለገ ጁጂሱ፣ ከፈለገ ሚክስድ ማርሻል አርት፣ ከፈለገ ቦክሲንግ፣ በፈለገው ኮል አውት ማድረግ ትችላላችሁ።
ነፃ ነው ብያቸዋለሁ። እና እንደምታዩት መጀመሪያ ነው ጆን ዳንኤል የተናገረው፣ ላይቭ ላይ ነው ግን የተናገረው። እንደ ቀልድ ቪዲዮ ሰርቶ ያሳውቀኛል። አዶናይንም የፈጠነ ቪዲዮ ሰራች፣ ፖስት አደረገው። ሁለት ማለት ነው፣ ሁለት ፒክቸር ነው ፖስት ያደረገው። መግጠም እፈልጋለሁ ማን ልግጠምላችሁ ብሎ ፖስት አደረገ። ከዛ ግን የፈጠነ ድሌት አደረገው። ይሄ ለቪው ነው፣ ለእይታ ነው። ቪው ጠሮበታል ማለት ነው ድረስ። ይሄ ደግሞ ከአዶናይ ፖስት በኋላ ነው ጆን ዳንኤል የተናገረው። በቃ እኔን መደባደብ የሚፈልግ ካለ ይደውልልኝ፣ ዱርዬ ነኝ እኔ እሄዳለሁ፣ ያለበት እንፈሳፈሳለን። አለቀ። እናመናናናናን አለቀ። በቃ እዚህ ጋር መጣ አጣፍ እንዴ ተፋቱ። ይፈልግ ይደውልልኝ፣ ያለበት ሄዳለሁ። እዚህ ጋር እንደዚህ ስሜታዊ ነው የሚያወራው ጆን ዳንኤል። ኮመንት ላይ አዶናይ እያሉት ነው፣ አዶናይ ግጠመው እያሉት ነው ላይቭ ላይ አለቀ። በቃ እዚህ ጋር መጣ አጣፍ እንዴ ተፋቱ። ይፈልግ ይደውልልኝ፣ ያለበት ሄዳለሁ። በቃ የፈለገኝ ካለ ዝም ብሎ ይደውልልኝ። አሁንም ሄዳለሁ ተነስቼ። እግዚአብሔርን አታስጨንቁኝ። አክሰፕት ብያለሁ። ይመቸው ጆን ዳንኤል። ኮመንት ላይ የገቡ የአዶናይ አድናቂዎች ኮመንት ላይ የገቡ የጆን ዳንኤል ላይቭ ኮመንት ማለት ነው የገቡ አዶናይን ግጠመው ብለው ሲረብሹት ነው እንደዚህ ብሎ የተናገረው። ይሄን ሰሞን ደግሞ ህዝቡ እንዳለ ስለ ድብድቡ በቃ ማተኮር ሲጀምር እዛ ጋር ደግሞ እነዛ ታይቶ አደሮች ደግሞ እንትን አሉ እየታጡ ከምን አለ አዶናይ መጥቶ ድብድብ እፈልጋለሁ እደባደባለሁ እያለ ነው። ትሬን ያድርጉና ይደባደቡ እየተባለ ነው። ከማን ጋር እንደሚደባደብ ህዝቡ ይመረጥ እያለ ነው። ህዝቡ ማንን ነው የሚመርጠው? ጆን ዳንኤልን። ስለዚህ ጆን ዳንኤልና አዶናይ ሲደባደቡ እና ሲሄዱ ደግሞ ይረሳሉ ማለት ነው። ምን ይሄ ግን ታይታ ወዳደ ህዝብ ነው የበዛው እዚህ ቲክታክ ዓለም ላይ። አዶናይ እናውቀዋለን፣ ምርጥ ልጅ ነው። ግን ይሄ ትልቅ ስህተት ነው። እዚህ ጋር ደግሞ ጋይሶች እሸቱ መለሰ፣ ኮሜዲያን እሸቱ መለሰ እንዳያችሁት አይታችሁት ከሆነ በዚህ 2-3 ቀን ይህንን ቪዲዮ ፖስት አድርጎ ነበር ማለት ነው። ስለ ባምቢ ሀበሻ ማለት ነው። ስለሷ ነው ፖስት ያደረገው። ከእሸቱ ጋር የቆሙትም አሉ፣ ትክክል ነው የሚሉትም አሉ። እስቲ እንየው። እሸቱ መለሰ ግን በቃ እመን፣ በቃ ቸግሮሃል፣ እመን፣ በቃ የኢትዮጵያ ህዝብ ይርዳኝ፣ በመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሐላል አድርገው፣ በቃ ችግሬን ሐላል አድርገው። እንዴ ምንድነው አቅጣጫ ቀዳዳ እየፈለክ ካልደፈንኩ የምትለው የህዝቤን በቃ ካልበላው ካልጋጥኩ የምትለው እዚህም እዛም በቃ ተረሳ፣ አለፈ፣ ያንተ ጊዜ አለፈ። በቃ ምንድነው አሁን ቸግሮኛል እርዱኝ ምናምን ብለህ ሌላ ምክንያት ፍጠር። በቃ ሃይ ምንድነው ሁሉ ነገር ላይ ጥልቅ እያልክ ያለው? ምን ሆነ ነው ብራዘር? በቃ ካልቻልክ ወደ ነበርክበት እኮ ወደ መጀመሪያ ስራ መመለስ ትችላለህ። ደግሞ እሸቱ መለሰ ከ5 ዓመት ነው ከሆነ ዓመት በኋላ ገጠር እገባለሁ ብሎ ነበርና አመቱ አልደረሰም ነው ምንድነው? መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት? አይ መቀመጫ የሌላችሁ አርፋችሁ ተቀመጡ። ነገሩ በምናችሁ ትቀመጣላችሁ ወይ ቁሙ በቃ። ከዛ ደግሞ በሌላ ቪዲዮ ብንሰማው የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለ ማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ግን ለካ እሷ ታይቷት ነው ማስታወቂያ እንዳሰራት በሚዲያ አይተናል። እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር። ግን የስራ እድል ካመጣላት እኛም አንዳንድ ካምፓኒዎችን ልንዘረጥጣቸው አስበናል ያሉ ግለሰቦች አሉ። እረፉ። ይሄም ሁሉ እስካሁን ኖርማል ነበር ባይዘው። ምክንያቱም አንዳንድ ድርጅቶች ምርታቸው ይሸጥላቸው እንጂ ማስታወቂያ የሚሰራላቸው ሰው ጭራ ቢኖረውም የሰው ጅብ ቢሆን ምንም ግድ የላቸው። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ። እና ጋይሶች ይሄን ንግግር ነው ብዙ ሰው ያስቀየመው ማለት ነው። ይሄ ለሁለት ከፍለዋል። ትክክል ነው የሚሉም አሉ፣ ትልቅ ስህተት ነው የሚሉትም አሉ። ግን እንደኔ አስተያየት ግን እሸቱ አሁን ይሄ ምክር ቢሆን ኖርማል ነው፣ ግን ምክር አይደለም፣ ፕሮሞሽን ነው እየሰራ ያለው። ይሄን ቪዲዮ መጨረሻው ፕሮሞሽን ነውና ፕሮሞሽን ነው እየሰራባት ያለው፣ ማስታወቂያ ነው
እየሰራባት ያለው እንጂ ወዷት ሊመክራት ፈልጎ አይደለም። ይሄ ትክክል አይደለም እላለሁ። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልኝ ብሎ እንደው በኔ ሞት ከክፋት አትዩብኝ ያየህብንን ያላሳየህብን ብለን ግዝኛ ስንጸልይ እግዚአብሔር ገመናችንን ስለሚከትልን ነው። የእሷንም ገመና ካንተ በላይ እግዚአብሔር ያውቃል፣ አንተ ከምታውቀው በላይ። ይቺ ልጅ የሰው መካኒክ ከሆነው ከገዳም ሰው ተጠርቦ ከሚሰራበት ለነፍስ ከሚታደርበት ቦታ ወዴት ትሂድ? የዓለሙን ነገር ከነ ዝሙተኛ ሴት ነች ይቺ ልጅ። ከዚህ ነገር ለመላቀቅ ወዴት ትሂድ? ከአባቷ ቤት ለነፍስ ለማደር ትልም ያሬድን ያነቃው ምሳሌ ይሆናል እኮ። ከዝሙተኞች ገንዘብ ሰብስቢ ብሎ መሾም እነዛ ዝሙተኞችን የምታወጣው የነሱ ነፍስ ማደር ምክንያት ሆናስ ቢሆን ኖሮ አንድና አንድ ክርስቶስ ወደ ምድር የወረደው የተሰቀለው አሁን አንተ ላወገዝካት ሴት ነው። አብዛኛው ወንድምና እህቶቼ በቤተ ክርስቲያን በኩል ሲያልፉ ኃጢያታችን ስብር ስለሚያደርገን አንሳለም። ግን እግዚአብሔር ይላል ከነ ኃጢያታችሁ ከነ ድካማችሁ ኑ። በላይ ሰብ ያን ሁሉ ነፍስ አጥፍቶ ተምሯል። ንስሐ እለት ተለት ነች። ያችን ሴት ዛሬ አሳድሮ ነገ ሲያውላት የንስሐ ዕድሜ እየጨመረላት ነው። ለምንድነው አንተ ኮምፕሌን የምታደርገው? ጭራሽ እግዚአብሔር አለ የማይሰለች አንቺን መማር ይቅር ማለት የማይሰለች እግዚአብሔር አለ ብለ እጅህን ሰንዝረ ከዛ ነገር እንደማውጣት እንደማገዝ ጭራሽ ወደ ጨለማ የጣንና የሺሻ ጭስ ስለሚጋጭ ብለ ወደ ታች ወረወርክ። ባፋ አወገዝካት። ምላስ አጥንት የለውም አጥንት ይሰብራል። እንደዚህ አይነት ነገር ስታደርጉ ኃላፊነት ይሰማችሁ ትውልድ ትቀርጻላችሁ ብለን የምናስባችሁ ትልልቅ ሰዎች በተለይ በነገራችን ላይ ብዙ እንደተቃወሙ አውቃለሁ። ነገር ግን ትክክለኛ መልእክትን ያስተላልፈው ብዬ አስባለሁ። ማንም ሰው ፈራጅ አይደለም። ሁላችንም ከእግዚአብሔር በታች ነን። ሁላችንም ኃጢአት አለብን። ግን ማይሆን ነገር ደግሞ አይሆንም ነው መባል ያለበት። መወገዝ ያለበት ነገር መስተካከል ያለበት ነገር ከሆነ መስተካከል አለበት እና ፈራጅ አይደለንም ተብሎ ተፈርቶ አስተያየት አይሰጥ። ትክክለኛ ነገር ትውልዱን የሚቀርጽ ትክክለኛ አስተያየት አይሰጥ ነው የምትሉት? አዶናይ የነበረውን ነገር በሐቅ ወጣቱን ለማስተማር እንዲህ አይነት ሰው ነበርኩ ዛሬ ግን አይደለሁም አለ። እንዳልሆነ አሳየ በተግባር። አየህ ዛሬ የብዙ በሚሊዮን ደረጃ ተከታይ ያፈራው አዶናይ ከትናንትና ውድቀቱን መነሳቱን ስላስተማረ ብቻ ነው አይደለ? የሰው ልጅ ደግሞ ይሄ ነው በቃ። ትናንትናውን የማይረሳ ለዛሬ ያዘጋጀ ራሱን ለነገ የሰነቀ ሰው ከሆነ በቃ ያ ነው ሰው ማለት እኮ ነው መገኘት ነው። ገባ? እና አዶናይ በዚህ አጭር ጊዜ ውስጥ በቃ ትክክለኛ የወጣት ጥሩ የወጣት ባህሪ ያሳየ። ትናንትናዬን መጥፎዬን ረስቼ አዲስ ሰው ሆኛለሁ፣ አዲስ የሆነ ባህሪ ይዤ መጥቻለሁ፣ አዲሱ ነገርን ተካተሉኝ ነው ያለው እኮ። መጥፎ ነገር እኮ አይደለም ይሄን ያለው እኮ። እና ወጣቶች ከአዶናይ ብዙ ነገር መማር ይገባቸዋል ነው የምለው። መጥፎ ኮመንት መጻፍ ባምቢ የትናንትና ባምቢ የለችም ዛሬ እኮ እሱ አሁን እነሱ የሚፈልጓት ያሉት ባምቢ ያቺ የትናንትና ባምቢ ይፈልጓታል። የት አለች ባምቢ? ቀብራት። ያቺ የትናንትና ተቀብራ አዲስ ባምቢ እኮ ነው የተወለደችው። አሁን ቢፈልጓት ይችን ነው መፈለግ ያለባቸው። እጅግ ስነ ስርዓት ያላት ራሷን ማኔጅ የምታረግ በእምነቷ በሁሉ ነገሯ ከፋሚሊ ያላት ሪሌሽንሺፕ አሁን ሌላ ባምቢ ነች። ይችን ባምቢ አሁን ያለችዋን መከተልና በርቺ መባል ያለባት እንጂ ሆን ብሎ ቁስሏን እየፈለጉ መንካትና ስሜቷን መጉዳት ጥሩ እንዳልሆነ ነው ቅድም የተናገርከውና በጣም በጣም ለአንተ ትልቅ ክብር አለኝ የኔ ልጅ። ያው ባለቤቴም እናቷም ያው እግዚአብሔር አክብርህ እያለች ነው። እኔ ብቻ አይደለሁም ያው እናቷም ታመሰግናለች። እንዴት ነህ አባ? እግዚአብሔር ያክብርህ የኔ ጌታ፣ ረጅም እድሜ ከጤና ጋር ይስጥህ። እሺ አዎ ጥሩ የሚናገር ነው የጠፋው እኮ አሁን። እሺ ተባረክ የኔ ልጅ። በጣም ዘመናዊ የሆነ አባት ነው። ትክክለኛ ንግግር ይሄ ነው ጋይሶች። ያለፈ ማንነቷ ነው የባምቢ ማለት ነው። አሁን አዲስ ሰው ነች እንደምናያት ከሆነ። በነገራችሁ ላይ ማለት ነው ይህን ቪዲዮ ስሰማው ራቺን በጣም ነው ያደነኩት፣ በጣም ነው ያከበርኩት። እቺ ጋጠወጥ ጃኒ የምትባል ግን ምን አይነት ባለጌ ምን አይነት ሴት አዳሪ ብትሆን ነው እዚህ ጋር ወንዱን ታየውና አንተ በጣም ቆንጆ ነህ ከሷ ትለዋለች። ከዛ ኧረ በእናትሽ አትይብኝ ምናምን አይደብርሽም እንዴት ትላታለች። ምን ጀዝቤል መንፈስ እኮ ነው፣ የሽርሙጥናው መንፈስ እኮ ነው።
የሽርሙጥናው መንፈስና ራቺ በጣም ደንግጦ እሷን የምታምረው በጣም እሷ ናት ቆንጅዬ አይባልም። ሴት ልጅ እንዴት ወንድ ልጅ ከሴት ልጅ ያምራል ተብሎ ይነገራል። ወንድ ልጅ እኮ በቁንጅናው በምናምን አይደለም እንትን የሚለው እና ምን አይነት ጋጠ ወጥ ብትሆን ነው ምናልባት ራሷን እንድታጠፋ ያደረገችበት አንደኛው የዚች ጃኒ ንግግር ነው። ለዚህ ነው እነዚህ አይነት ሰዎች ማለት ነው እንደፈለጉ ይናገራሉ፣ እንደፈለጉ ሰውን አቢዩዝ ያደርጋሉ። because አንዳንድ ጊዜ አሮን ነው ዋይ ኢትዮጵያውያኖች እነዚህን ጋጠ ወጥ እነዚህ ራቁታቸውን በአደባባይ ወጣው በልመና ታውቀው እዚህ ደረጃ የደረሱትን ለምን እንደ ትልቅ አድርገው እንደማያቸው በእርግጥ መንግስትም ራሱ ጥፋት አለው። ላልገባችሁ ጋይሶች እቺ ሴት እንደምናውቀው በቅርቡ ራሷን ያጠፋችው ሴት ናት ማለት ነው። ላይቭ ላይ ተገናኝተው ነበር ከጃኒ እና ከራቼ ጋር። ከዛ ጃኒ ምን ትለዋለች ለወንዱ ለባሏ ማለት ነው፣ በጣም ነው የምታምረው አንተ ትለዋለች። ከዛ ራቼም እሷ ነች የምታምረው ምናምን ትለዋለች። ጃኒ ደግሞ አይ እሱ ነው የሚያምረው፣ እሷም ታምራለች ግን እሱ በጣም ያምራል ምናምን ትላለች ጃኒ ማለት ነው። ብዙ ሰዎችም ለወንዱ ምን ይለውታል ለባሏ ማለት ነው፣ እሷ አትመጥንህም ነበር የሚሉት። ጃኒም እንደዛ ብላው ነበር እንደዛ ነገር ማለት ነው። አንተ ቆንጆ ነህ ከሷ ይልቅ አንተ ቆንጆ ነህ ብላው ነበር። በሱ ነው እያለ ነው ኢዮዳብ። የጃኒም እጅ አለበት እያለ ነው ኢዮዳብ ማለት ነው። እነዚህ አይነት ሰዎችን ነው አምባሳደር እያደረገ ብዙ ጊዜ ማለት ነው እንትን ማስታወቂያ የሚያሰራው ምናምን እና ምን አይነት ጋጠ ወጥ ብትሆኝ ነው ምን አይነት ሴት አዳሪ ብትሆኝ ነው እንደዚህ ነገር አይባልም። እኔ ራቺ በጣም ነው ያከበርኩት እዚህ ላይ በጣም ልጅቷን ሞራሏን ለመጠበቅ የሄደበት መንገድ። እቺ ጋጠ ወጥ ደግሞ እቺ እኮ የምትታወቀው ከ20 ከ30 ወንድ ጋር በየወሩ በመቀያየር ነው የምታውቀው። ከሷ ጋር ያላወጣችሁ ወንድ ወይም ደግሞ ያልነካችሁ ወንድ የለም እዛ ኢትዮጵያ ውስጥ ማለት ነው። እና በጣም ለዚች ሴት ልጅ ግን ይህ የቅናት ወሬ ነው ጋይሶች፣ አላየንም። ጃኒ ከጆን ዳንኤል ጋር ነበረች፣ አሪፍ ግንኙነት ነበራቸው ለብዙ አመታት። ከዛ ተጣልተው አሁን ከአዶናይ ጋር ጀምራለች ማለት ነው። ኢቭን ከጆን ዳንኤል ጋር የተጣሉበት ምክንያት ጆን ዳንኤል ቺት አድርጎ ከሌላ ሴት ስለወደደ ነው እንጂ ጃኒ ሌላ ወንድ ቀይራ አይደለም። ሞራል ስብራትና እሷን በጣም እንደዚህ ብትስቅም እንደተከፋችና እንደተጎዳች የምታዩት እና እንደሚመስለኝ ራሷን እንድታጠፋበት ያደረገችውና ዋናዋ እቺ ጃኒ የምትባለው ናትና ወነን ለመናገር ጃኒ መጠየቅ አለባትኝ። እቺ እነ ጃኒ የሚያረጉን ነገር እነ ጃኒ እና አዶናይ እነ ምናምን የሚያረጉን ነገር እዛ ኢትዮጵያ ውስጥ ማለት ነው በቃ እንደ ቀልድ ነው እየታየ ያለው። መንግስትን በቃ አቢዩዝ ያደርጋሉ፣ ሰው እንደፈለጉ እንትን ያደርጋሉ። መንግስት ግን በቃ ላይክ እንደ ለነሱ የሆነ ግሪን ካርድ ሰጣቸዋል፣ እንደፈለጓቸው እንደሚንቀሳቀሱ እንደፈለጉት እንዲንቀሳቀሱ አድርጓልና እናም በመጨረሻ እቺን ሜም ልጋብዛችሁ ጋይሶች። በጣም ያሳቀችኝ ቪዲዮ ነች። ሴዶ አሁን ኤምኤምኤ ፋይት የሚገጥመው ልጅ ነው። የምትገርም ቪዲዮ ናች። እስቲ እዩት። ይሄ መልእክት ለጃኒ ያድርሱልኝ። ጃኒ እኔ በጣም ወድጄሻለሁ፣ በጣም ነው ያፈቀርኩሽ። ደረቴ ላይ ራሱ ስምሽን ልነቀስ ነው ለመጀመሪያ ጊዜ ማለት ነው። እና በጣም ነው የወደድኩሽ። መላበኝ ፍቅርሽ አጠነሽ፣ ፍቅርሽ አጦዘኝ። ወንድ እንዳላ ያጠገሽ ወንዶቹን እጨርሳቸዋለሁ። አዶናይ ቆጠረው ቆጠረው አላ say wallahi bro say wallahi እባክህ ፈጣሪ እባክህ ትንሽ አቆየኝ። እኔ ገና ልጅ ነኝ፣ ምንም አላየው። ስፖርት በጣም እሰራለሁ፣ በጣም እበላለሁ፣ በጣም እሰራለሁ። ግን እንዴት ነው ትችኛለሽ የሚለው እሱም ስፖርት አሰርጭሽ እናያለሁ። አመሩ ጆሬ ትችኛለሽ የሚለው እሱም ስፖርት አሰርጭሽ እናያለሁ። እና ሲስ ትሰጠዋለች አትሰጠው። እኔ ደግሞ ከሁለታችሁም ጋር ላሲስ ብትሰጠው አይቀበላትም። ጋይሶች የዛሬ ቪዲዮአችን ይሄ መስል ነበር። ይሄን ቪዲዮ ላይክ ማድረግ እንዳይረሳ። ለዚህ ቤት ማለትም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።